ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ወዳችኋለሁ። ስሙ ይሄንን ጉድ። አሁን ስለመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታለች። ስለ ድንግልናዋ ቢናገር እናት ትሆንበታለች። እናትነቷን ብቻ ልናገረው ቢል አይሆንለትም። አምላክን መውለድ እንደምን ያለ ነገር ነው! ይሄ እስከ ዛሬ ድረስ አይገባንም። አንተ ምንድነው? ሰው ነው ወይስ ምንድነው? ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። ዓለም ሁሉ ተደምሮ እኮ ያንዷን የጠጉሯን ዘለላ ያህል ክብር የለውም የእመቤታችን። ያንዷን የጠጉሯን ዘለላ ያህል ክብር የለውም የእመቤታችን። መሰሉን ልቀሙት። ደግሞ ይሄ የአርባው ወረቀት ክብር ለኢየሱስ ይሁን። እንሰማለን። ጆሮ አይሞላ። ምንም ማድረግ አይቻልም። ከባድ እኮ ነው። ኢየሱስ ግን ያድናል። ሰማየንንም ማርያም ታማልዳለች ይሉና ወይን ጠጅ አለቀባቸው ልጄ አለች። አያችሁ እመቤታችን ለመነችው። ልጄ ወይን ጠጅ አልቋል ብላ ለመነችው። ይሄ ደግሞ በግድ ተስቦ ና ግባ እንዴትም ብለህ ና ብሎ ጥቅሱ ተጎትቶ ረባካችሁ እኔ ለዚህ አልተጻፍኩም። እኔ እኮ ስለ ወይን ጠጁ የተጻፍኩበት ምክንያት የኢየሱስን ክብር ለመግለጥ ነው። እዛ ወይን ጠጅ ቀየረና ማርያም አማላጅ ሆነች አይልም። ወይን ጠጁን ቀየረ፣ ኢየሱስ በዚያ ክብሩን ገለጠ ነው የሚለው። ክብሩን ልገልጥ ነው የሱን ክብር አይደለም። ለአማላጅነቷ ትሆናለህ ና ግባ ረባካችሁ። ከዛ ጥቅሱ እጁን ተጠምዝዞ ይመጣል ተጎትቶ። ውሸት የቆመ ውሸት አለ። ጥቅስ ቀጥታ የለም። ከዛ ጥቅሱን እጁን ጠምዝዘ እንዲህ ብሎ መጥቶ ያንን ውሸት ለመደገፍ ይሞከራል። ችግሩ ዞር ስትሉ ወደ ቦታው ይመለሳል። ያ ውሸት ይወድቃል። ፓስተር ሲያስተምር ለሚያወራው ነገር የሚቀራረብ ነው ወይስ የተገጣጠመ ጥቅስ ነው ብለህ ጠይቅ። ሐሰተኛ ትንቢት ተናጋሪዎች ወይም እንደ ልባቸው ትንቢት መናገርና መመርመር የማይፈልጉ ትንቢታቸው ቼክ እንዲደረግ የማይፈልጉ ወንድሞች ትልቁ መጀመሪያ የሚዘምቱት ቅዱስ መጽሐፍ ላይ ቃሉ አትበሉ። መንፈሱን ማግኘት ነው። አምን ሰንሰው አለ 66ቱ መጽሐፍ ቅዱስ በቃሉ የሚያውቅ ግን መንፈሱ የሌለው። ሃሌሉያ! ምን እያረጉ ነው ታውቃለህ? ብሬኖች እያረጉ ነው። ጭንቅላትን እያጠቡት ነው ለነሱ ነገር። ምን እያረጉ? መጽሐፍ ቅዱስ ጥቅም የለውም፣ ዋናው ፋይሩ ነው። ከዛ የተበላ ዘመን ከፊት ለፊት ምኑ ፋይሩ ራሱ ይበላዋል። እሳት ያልከው የእግዚአብሔር ያልሆነ እሳት ራሱ ይበላዋል። አንተ የምታገለግላቸውን ሰዎች ዋጋ የምታስከፍል ሰው ሆነ ትቀራለህ። ሰዎች የእግዚአብሔርን ቃል ሰምተው ትንሽ ተናግረንላቸው ሲባረኩ፣ አንተ የምታገለግላቸው ሰዎች ግን ሺህ ትንቢት ይሰማሉ። ህይወታቸው ንቅንቅ የለ። ተንቀዥቃዥ፣ ከውካዋ፣ እረፍት የለሽ፣ አንድ ቀን ስቀው የማያውቁ ፊታቸው የማይፈታ ግብዞች፣ አስመሳዮች አርጋቸው ትቀራለህ ማለት ነው። የባርኮት ወይም ደግሞ በእግዚአብሔር የመጎብኘት ሚስጥሩ የዳንበት ጸጋ፣ በዳንበት ጸጋ ነው የኖርነውም የቆምነውም የምንመላለሰው። እያንዳንዳችሁ ዛሬም ነገም እግዚአብሔር በዚህ በምድራዊ ነገር የሚጎበኛችሁ ከጸጋው ተነስቶ ነው። ጸጋ ሰውን አድኖ የሚያቆም አይደለም። በዘመን ሙሉ እያስገረመህ የሚኖር የህይወት ስርዓት ጭምር ነው። የእግዚአብሔርን እጅ በብዙ ትግል ሳይሆን የእግዚአብሔርን እጅ በእምነት የምትለማመድበት የህይወት ስርዓት ነው ጸጋ። ሃይማኖት ግን የግብግብ ነገር ነው። የግብግብ ጸጋ ግን በባህሪው የእግዚአብሔር ችሎታ ነው፣ የኛ ችሎታ አይደለም። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይንንም ሰላም ለእናንተ ይሁን የተወደዳችሁ እህቶቼና ወንድሞቼ። ዛሬ አንድ መልእክት አለኝ ወደ እናንተ። በተለያየ በሕክምና ቦታ በዶክተሮች በተለያዩ ሰዎች ኤቪደንስ ያለው የመኖር ተስፋ የላችሁም የተባላችሁ ሰዎች፣ አትኖሩም የተባላችሁ ሰዎች በጣም ከዚህ የተነሳ ልጆቻችሁን እያሰባችሁ ቤተሰቦቻችሁን እያሰባችሁ መለየታችሁን እያሰባችሁ በጣም ታለቅሱ የምትጎዱ ማይንዳችሁ የተጎዳ ሰዎች፣ ተስፋ የለም የተባላችሁ ሰዎች እኔ ዛሬ አንድ መልእክት አለኝ። አይዟችሁ። በጤና ተስፋ ሊቆረጥ ይችላል። በህመም ምክንያት ብዙ ተስፋ ሊቆረጥ ይችላል። በእግዚአብሔር ግን ተስፋ አይቆረጥም። እግዚአብሔር ሁሉ ጊዜ የተስፋ አምላክ። የምንኖር ራሱ በተስፋ አይደለም። አይዟችሁ፣ እግዚአብሔር ተስፋ አለ። ዶንት ጊቭ አፕ ኦን ጋድ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ይንንም ሸትና ውሃ
ባሌለበት ቦታ ናፈቀኝ ጌታ ናፈቀኝ ጌታ ናፈቀኝ ጌታ ናፈቀኝ ጌታ። ኢየሱስ ጌታ ነው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ስሙ ይንንም መጽሐፍ ቅዱስ ብዙ ነገር አይነገረንም እና ስለማይነገረንም ብዙ እኔ አይከፋኝም። እናንተ ይከፋችሁ እንደሆነ አላውቅም። ኪት ተመጣላችሁ። እሺ ኢየሱስ እስከ 12 ዓመቱ ድረስ መጽሐፍ ቅዱስ ይነግራችኋል። ከ12 ዓመቱ እስከ 30 ዓመት ድረስ ኪት ተመጣላችሁ እዚህ ውስጥ የለም። በአንድ አረፍተ ነገር ነው ወንጌል በአንድ አረፍተ ነገር ብቻ ነው ወንጌል የሚነግረን። በቁመት በጥበብ በእውቀት እያደገ በእግዚአብሔርና በሰው እያደገ ሄደን ብቻ ነግሮናል። ምን እያረገ ምን እየሰራ ወላጆቹን ስራ ያግዝ እንደነበረም ነግሮናል። ከዛ በኋላ ያለውን ነገር በሙሉ ምንም አታውቁም አይደል? አናውቅም። እና እኔ አይከፋኝም፣ የእውነት አይከፋኝም። ምንም ሲግኒፊካንስ ባይኖረው ነው ለመዳናችን ወደ መስቀሉ ነው የሚያስገሰግሰው መጽሐፍ ቅዱስ። ቶሎ ብዬ ልንገራችሁ ያደረገውን ነገር ነው እንዴ። ወደ ዋናው ርዕሰ ጉዳይ የሚገሰግስ ነው መጽሐፍ ቅዱስ። በጣም ለምሳሌ ከዛች ዕለት ከሕፃንነቱ ተጠቅልሎ ተኝቶ 30 ዓመት እስኪሞላው ድረስ ያለውን ተዘርዝሮ አይበቃም ነው የሚለው መጽሐፍ ቅዱስ ራሱ። ዓለም ላይብረሪ ቢሆን አይበቃም። ታዲያ አልቀረብንም ወይ? የሆነ ነገር ቀርቷል፣ ግን የቀረብን ነገር የሚጎዳ አይደለም። እንዴት አወቅ? ዮሐንስ ራሱ ነግሮናል ምዕራፍ 20 ላይ። ለእናንተ ግን በቃ ኢየሱስ እርሱ የእግዚአብሔር ልጅ መሆኑን አምናችሁ የዘላለም ሕይወት እንዲሆንላችሁ ተመርጦ ተጽፎላችሁ። ምን ትፈልጋለህ? እኔ ወንድም ምን ትፈልጋለህ? ኢየሱስ ክርስቶስ እኛ ምስኪኖች ነገር አይደለንም። መጽሐፍ ያነሰው ምስኪን ነገር አይደለንም። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን አምነን የዘላለም ሕይወት ይሆንላችሁ ዘንድ ተመርጦ ተጽፎላችኋል የተባለው ተመርጦ የተጻፈውን እናነባለን። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ ይንንም እንደፈለገ በሸነና ብሎ በክርስቶስ ኢየሱስ ሳያምን እግዚአብሔር ሰው አይቀጣም ብሎ ኧረ እኔ በኢየሱስም ችግር የለውም በክርስቶስ ያላመነም እኮ ችግር የለውም እግዚአብሔር ለዘላለም ይቀጣል። አንተ እግዚአብሔር እኮ ነው ይልሃል። ልጁን መስቀል ላይ ገሎ ልጁ እያጣጣራ አባቴ ምን ነው ተከይሰል ዝም ያለውም እኮ እግዚአብሔር ነው። ልጁ ላይ ከጨከነ አንተ ምን ሆነ? ኢየሱስ ላይ ከጨከነ ጥላው ምንድነው እንዴ? እውነቴን እኮ ነው የምላችሁ። በፍጹም በእግዚአብሔር ጽድቅ የእግዚአብሔርን ጽድቅ በምህረቱ በኩል እንዳታቃልሉት። He's righteous ምንም ጥያቄ የለው። ምህረቱ ለዘላለም ነው። ጽድቁም ግን አይዛነፍም። ባይዘው አይዛነፍም። የእግዚአብሔር ባህሪያት አይጋጩም። ጽድቁ ቅድስናውና ምህረቱ አይዛነፉም። እግዚአብሔር እኩል ቅዱስ ነው፣ እኩል የፍቅር አምላክ ነው፣ እኩል ጻድቅ ነው፣ እኩል መሐሪ ነው፣ እኩል ነው። እግዚአብሔር ሲምርህ ጽድቅ እያዛነፈ አይምርህም። ጥላውንን ይቅር ሲለው እግዚአብሔር ትቶ አይደለም ይቅር ያለኝ፣ ልጁን ቀጥቶ ነው እኔን ይቅር ያለኝ። ጽድቁና ምህረቱ እኩል ናቸው። እየቀጣ እየገደለ ልጁ ሲሞት እሺ እያለ ሙት እያለ አንድ ልጅ ከፍሎ ነው ጥላውንን የማረው። አየ ምህረቱ ለኔ ነው ስል የእግዚአብሔር የጽድቅ ፍርድ ደግሞ ኢየሱስ ላይ ነው። እውነትና ምህረትን እኩል ባላንስ ያደርጋል። እውነትና ምህረት እኩል የተገናኙት መስቀል ጋር ነው። እግዚአብሔር ለዘላለም መሐሪ ነው። እግዚአብሔር ደግሞ እውነተኛ አምላክ ነው። ለኃጢአት የሚገባ ቅጣት ይቀጣል። አዎ ይሄው ልጁን ቀጣ። እግዚአብሔር ይምራል እዛው መስቀል ላይ እኔ ለዘላለም ማረኝ። ምህረትና እውነትን እግዚአብሔር እኩል ይዞ አየ እኔ ከማርኩ እውነት ላይ ኮምፕሮማይዝ አደርጋለሁ። ከማርኩ ምን ማለት ኮምፕሮማይዝ ማለት እድል እሰጥሃለሁ ማለት በተወሰነ መንገድ ያስኩትን እውነት አላለዋለሁ። እውነተኛ ኮንኩኝ አልምርህም። እውነትና ምህረትን በእኩል ባላንስ የሚይዘው እግዚአብሔር ብቻ ነው። ምሮኛልም እውነተኛም ነው። ስለዚህ እግዚአብሔር ሲያግዝ መታገዝ አለብህ ነው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያዳል። ምንም ማድረግ አይቻልም። ሰውየንም ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ ነው።
የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለ መመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክር ታዲያ? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። በአዋጅና በገደብ ቢቆምም አይሁድ እኮ ያቆሙት ነበር። ጌታ ምስክሬ፣ ወታደር አቁመው ማህተም መተው ዘግተው እንዳይወጣ ማድረግ ይችሉ ነበር። በአዋጅ አይሆንም። በአዋጅ በህግና በስርዓት ይሁን እንስማማለን፣ ችግር የለውም። አደባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። እንቀበላለን። የስርዓት ሰዎች ነን። ምክንያቱም ስርዓት የሚያስተምር ቃል ስላለ፣ ስርዓት የሰራልን ጌታ ስላለ በስርዓት ነገሩን እናደርጋለን። አይቻልም ግን ራሱ አይቻልም። ራሱ አይቻልም። ከዚህ ሀቅ ሸሸት ልንል አንችልም። ክርስቲያኖች፣ እናንተ ወንጌል አማኞች፣ የተሰጠን ወንጌል ልንድንበት ብቻ አይደለም። ከዳንን በኋላ ሞትም ካለ ልንሞትለት ነው። ሞትም ይፈራል እንደዚህ እንዴ? ሰው ሲሰርቅ እኮ በጥይት ይመታል። ስለ ጌታ ክብር እኮ ነው። ከኖርንም ለጥቅም እንኖራለን፣ ከሞትንም ወዴት እንደምንሄድ እናውቃለን። አሟሟታችን ግን የክብር ይሆናል። ሕያው እግዚአብሔርን ይኸውላችሁ፣ እዚህ ምድር ላይ እንደ ሁለተኛ ዜጋ መኖር አይቻልም። ኢትዮጵያውያን ነን፣ መብታችን ነው። የተሰጠንን ሰማያዊ ተልእኮ በሕግና በስርዓት እንፈጽማለን። አለቅ። ወደ ኋላ የምንልበት ጉዳይ የለም። አንተ እንደዚህ ልብስ ለብሰህ አደባባይ መቆም ያሳፍራል እንዴ? እሱ እኮ እርቃኑ ደሙን ያፈሰሰው። ይሄ ነው እንጂ ቦታ መቀያየር። አስበውን በወንድማችን ላይ ያለውን እሳት፣ ለወንጌል ያለውን ቅናት፣ በእግዚአብሔር ቤት እድሜ ያስቆጠሩ በጣም እንትን ያሉ በፍቅርና በእንት ወንጌል ለመስበክ ሌላ የሆነ ምክንያት ያመጣል፣ ሰበብ። የሚገርም እኮ እኔ አላምንም። በቃ ዝም ብዬ እያየሁ ራሱ ይባረካል። ኧረ እግዚአብሔር ይባርክ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰውየንም ያንተ አምላክ ያንተ አባት ባለጠጋ ነው። ባለጠጋ ብቻ ደግሞ አይደለም፣ ስንት ባለጠጋ ንፉግ አለ አይደል? ባለጠጋ ብቻ ሳይሆን ያንተ አምላክ ደግሞ ቸርም ነው። በእውነት ለሚጠሩት፣ ለሚጠብቁት፣ ለሚፈልጉት እግዚአብሔር ቸር ነው። ከባለጠግነቱ ያልጎደለበት ከቸርነቱ የማይጎልበት አምላክ እያመንክ ምን ትሆናለህ? እስቲ ቆይ ምን ትሆናለህ? ምን ትሆናለህ? ምን ሆናለሁ? አባቴ በአንድ በኩል ባለጸጋ ነው፣ ሁሉ ያለው ነው። በሌላ በኩል ደግሞ ቸር ነው። እና ምን ይጎለኛል? የማምነው የማመልከው አምላክ እዛ ሩቅ ማዶ ሰማይ ላይ የተንጠለጠለ አምላክ አይደለም። እዚህ አብሮኛል፣ ከኔ ጋር አብሮኛል። እስትንፋሴ እስትንፋሱ ነው። ህመሜ ህመሙ ነው። በጭንቃቸው እርሱ ተጨነቀ የሌለም እንደ እግዚአብሔር ቃል አይልም? እኔ ስጨነቅ፣ እኔ ሳዝን የሚስቅ አምላክ አይደለም ማመልከው። ህመሜ ያመዋል፣ ሐዘኔ ይሰማዋል። ጌታ እግዚአብሔር አምላክ ስሙ ይባረክ። እንዲህ አይነት አምላክ ነው መተሰምል። ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ። ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ጻፉ።